ከኔ ውጪ ሌላ ሴት ጋር ለምን ሄድክ በማለት ባለቤቷን በመጥረቢያ ቆራርጣ የገደለችው ተጠርጣሪ በፖሊስ ቁጥጥር ስር ውላለች። ተሐድሶ የሚደረገው እንቅስቃሴ የኛው መለያ የሆነውን ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስርዓተ አምልኮ በመጠቀም ቤተክርስቲያናችንን በአደባባይ እየተደፈረ ይገኛል። አሉ ኮተቶች በሐጂ ሙፍቲ ጥላ ስር ሆነው እሳቸው በሚያሳዩት ፍቅር በለሳቸው ባለን አክብሮት ተይዘን አፋችን ተለጉ ባለቤቷን በመጥረቢያ ቆራርጣ እስከ መግደል የደረሰችበት ነገር እጅግ በጣም ከአይምሮ በላይና ከባድ ወንጀል ሆኖ ሰሞኑ ላይ መነጋገሪያ ሆኗል። ይሄ መረጃ ደርሳችኋል። እጅግ እናንተ እንድትሰሟቸው ብዙ ነገር ታገኙበታላችሁ ብያሰብኳችሁን ሐሳቦች ይዤላችሁ ብቅ ብያለሁኝ። አብራችሁን ቆዩ። እስቲ ወደ ቪዲዮ እንሂድና ሐሳብ እንሰጣለን። እናንተም እስከመጨረሻው ድረስ አብራችሁን ከኔ ውጪ ሌላ ሴት ጋር ለምን ሄድክ በማለት ባለቤቷን በመጥረቢያ ቆራርጣ የገደለችው ተጠርጣሪ በፖሊስ ቁጥጥር ስር ውላለች። ይሄ ድርጊት የተፈጸመው በደብረ ኤልያስ ወረዳም ትላንትና ለዛሬ አጥቢያ መሆኑ ተሰምቷል። ባለቤቷን ቆራርጣ ከገደለችው በኋላ አስክሬኑን 100 ሜትር አርቃ እንደጣለች የደብረ ኤልያስ ወረዳ ፖሊስ ጽፈት ቤት ኃላፊ የሆኑት ኢንስፔክተር ደመቀ ነግረውኛል። የነገሩኝን ላሰማችሁ። ኢንስፔክተር ደመቀ ነው የሚባለው የደብረ ኤልያስ ወረዳ ፖሊስ ጽፈት ቤት ኃላፊ ነኝ። ዛሬ አነጋግለኝ ንጋቱ 11 ሰዓት አካባቢ ላይ ስልክ ተደወለልኝና እዚህ አካባቢ ሰው ወድቋል በሚል ደብረ ኤልያስ 01 ከተማ ላይ ወደ ቦታው ሄድ እኔም ናጋሮች ከሄድን በኋላ ሰው እየወደቀበትን አየን። ከዛ በኋላ ሰውን ከብይታው ቀሰቀስ ነው። ከዛ በኋላ ሴትዮዋን ባለቤቷ ከቤቱ ከፈተችና ወጣችና የሆነ ድምፅ አሰማች። ከዛ በኋላ እንደ ፖሊስ ጥርጣሬያችንን አሰፋን። አስከሬን ካስነሳን በኋላ ጥርጣሬ ሰውየው ቤት ጋር ገብቶ የሰውየውን አመታት ምናምን ወንድ ከሆነ ወይ በጥይት ወይ አዘርዋይስ በዱላ ስለሚሆን በስለት ነገር ስለተቆረጠ ሴትዮዋን ተጠራጠርን። ወደ ቢሮ ከወሰድን በኋላ ይኸው ስንጠይቃት ተግባባንና ስህተት እንዳደረገች ስትነግረን ወደ ቦታው ገብተን የፈጸመችበትን መሳሪያውንና ተኝቶበት የነበረውን ፍርናሽ ወደ ሕግ አመጣን። ምርመራ እያጣራ ነው። የቅናት ክፋት እዚህ ድረስ ይሄዳልና ጥንቃቄ እንድታደርጉ ይሄ መረጃ በብዙ ያግዛል። ይሄንን ይመስላል። በሌላ በኩል ደግሞ አሁን በቪዲዮ ላይ የምትመለከቷቸው የጸጥታ ኃይል የሚመስሉ ነገር ግን የጸጥታ ኃይል ሳይሆን ዘራፊዎች ናቸው። እነዚህ ሰዎች አንዲት ልጅን ከመኪናዋ አስወርደው እሷን መንገድ ላይ ጥለዋት ንብረቷን መኪናዋን ይዘው በእንቅስቃሴ ላይ እያሉ ያው የሌባ ነገር በሚፈጥሩበት ሰዓት ከመኪና ጋር ይጋጫሉ። በዚሁ አጋጣሚ የትራፊክ ፖሊስ ይከተላቸዋል። በመጨረሻም በትራፊክ ፖሊሱ ጥረትና በአካባቢ ላይ በሚገኙ ህብረተሰብ ባደረጉት ተሳትፎ እነዚህ ሌቦች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ አሳውቋል። እስቲ ቀጥሎ ያለውን የብፁዕነታቸው መልእክት ሰምተን እንመለስ። ተሐድሶ የሚደረገው እንቅስቃሴ የኛው መለያ የሆነውን ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስርዓተ አምልኮ በመጠቀም ቤተክርስቲያናችንን በአደባባይ እየተደፈረ ይገኛል። ይህ አላስፈላጊ ተግባር የሀገራችንን ዜጎች በእኩልነት የሚያስተዳድረውን ህገ መንግስት በቀጥታ የሚጻረር ድርጊት ነው። ሆኖም በህግ የሚጠይቅና የሚያስቆም አካል አልተገኘም። እኛም ዝምታ የመረጥን ይመስላል። ነገር ግን መፍትሄው ዝምታ ሳይሆን በህግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘበው ይገባል። ቅዱስ አባታችን በጣም ደስ የሚል መልእክት ነው ያስተላለፉልን። የብዙዎቻችንን ስሜት ነው ቅዱስ አባታችን ዛሬ በይፋ በቅዱስ ሲኖዶስ ምልዓተ ጉባኤ ላይ የተናገሩት። ይሄን ነው የምንፈልገው። ማንም እየተነሳ ቤተክርስቲያን ላይ አፉን ሲያላቀቅ ንዋያተ ቅድሳት ላይ እንደፈለጉ ሲሆኑ ዝምታ አያስፈልግም ብለን ስንጮህ ነበረ። እንግዲህ ዛሬ ቅዱስ ሲኖዶስ በምልዓተ ጉባኤው ላይ እጅግ አስፈላጊ የሆነውን ፖይንት አንስቷል። ቅድስት ቤተክርስቲያን ላይ ማንም እየተነሳ የፈለገውን መናገር እንደሌለበት፣ በተሐድሶ ስም የቤተክርስቲያን ንዋያተ ቅድሳት ላይ አንዳንድ ሰዎች ቅዱሳን ስዕላትን በመቅደድ ወንጌል በማቃጠል ቅዱሳን ጻድቃን ሰማዕታትን ገድላቸው እንደፈለጉ በመናገር ይሄንን ዝምታ መስበር እንደሚገባው ለቅዱስ ሲኖዶስ ምልዓተ ጉባኤ አሳስበዋል። ቅዱስ አባታችን እኛ የምንፈልገው ይሄን ነበረ። ይሄ መመሪያ ወደታች ወርዶ
በስራ እንዲገለጥ እንፈልጋለን። እግዚአብሔር ያክብርልን። ቅዱስ አባታችን እግዚአብሔር በዕድሜ በጤና ይጠብቅልን። የማይባሉ አብሮነታችን፣ ፍቅራችን፣ አንድነታችን የሚረብሻቸው በአንድ ቤተ እምነት ጥላ ስር ሆነው ያሉኑ ሐሳቦችን የሚዘሩ መልካሙን ስናሳያቸው መልካምነታችንን ሳይሆን ወደ ክፋት አዙረው የሚያሳዩ ሰዎች ይኖራሉ። ይህ ሰው እንደዚህ አይነት ሰው ነው ብል ማጋነን ወይም ደግሞ ለሰውየው ላይ ምንም የጨመርኩት ነገር እንደሌለ ነው የሚሰማኝ። ምክንያቱም እናንተ ቪዲዮን ሰምታችሁ የራሳችሁን ሐሳብ እንድትሰጡ እየተሯሯጠ ያለው ፎቶ የእንባ ዘለላው ነውና ይሄንን የኡነት እንትና አለቀሱ እየተባለ አጀንዳ ስለሆነ ያው ትንሽም እንትን ሙስሊሙንም እንዳይሸወድ በዚህ እንባ ዘለላ በሚል ነው የገባው። የትኛው ይሄ ነውና እኔ ባጭሩ የሚላችሁ እያስለቀሳችሁን አውቃችሁ የውሸት ለቅሶ አታልቅሱ ነውና ቢያንስ ባታለቅሱልንም እንኳን አታልቅሱ ያለ አልቅሱልን ብሎ የተናገረውም የለም። እኛ እንድታለቅሱም አንፈልግም። እኛ አታልቅሱ፣ ለምን ታለቅሳላችሁ? ግን አታስለቅሱን ባጭሩ ማለት ነው። የውሸት ለቅሶ ዋይ 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 አትበሉ። ያገባኝ ነገር እንዴት ሰው በዚህ ደረጃ እንዴት መደደብ ይቻላል? እንደዚህ ማለት ሳይታሰብበት አይደለም ሰው አስቦበት እንደዚህ ደደብ መሆን ይችላል? ሐዘን እኮ ተፈጥሯዊ ነገር ነው። ለምን አለቀስክ እንዴት ይባላል? በዚህ ደረጃ የራሳችሁን ሃይማኖት ተቋም አባት ለም ኢትዮጵያዊ አይደንቲቲ ያላቸው አባት በጣም ቅቡል የሆኑ አባትን በዚህ ደረጃ ከጠላ በሳቸው ለቅሶ በዚህ ደረጃ መደደብ ከቻልክ አላቅም። ለሌላው አማኝማ ምን አይነት ጥላቻና ይሄ የርህራሄ አልባነት ሊኖርህ እንደሚችል በጣም ያሳፍራል። ለካንተ እንደዚህ እንደደመውን ይቻላል? በስመ አብ ወልድ። ለማንኛውም ሀጂ ሙፍቲና ቤተሰቦቻችሁን እግዚአብሔር ያጽናላችሁ። እኛ የፍቅራችንን የአባትነታቸውን እንደ ኢትዮጵያዊ ደግሞ ባህላችንን ያሳዘነው ይህ ሰው በራሱ እምነት አባት ላይ ይሄንን ያህል ክፉና ጨካኝ ከሆነ በሌላ ቤተ እምነት ላይ ምን አይነት አስተሳሰብ ምን አይነት ሰው ሊሆን እንደሚችል በዚች በጥቂት ደቂቃ ቪዲዮ ልንረዳው እንችላለን። ምክንያቱም ይሄ ሰው አብሮነት ይረብሸዋል፣ ኢትዮጵያዊነት ይረብሸዋል፣ መዋደድ ይረብሸዋል። እንደዚህ አይነት ሰዎች ምን አይነት አፈጣጠር እንዳላቸውም ይገርማል። ነገር ግን ብሩክ ወንድማችን እስቲ አንድ ያለው ሐሳብ አለ። እሱን አድምጠን ወደ ሌሎች ጉዳዮቻችን እንሄዳለን። የቅዱስነታቸውን ጦስ ይዛችሁ እንጦሮጦስ መውረድ ትችላላችሁ። ከአባታችን ላይ አይናችሁንም ሐሳባችሁንም እንድታነሱ እንፈልጋለን። እንደናንተ አይነት ክብረቢስ መቼ የተከበረ አባት ያውቃል? እንደናንተ አይነት ትቢተኛ መች የትህትና አባት ይገባዋል? እንደናንተ አይነት በጥባጭ መች የፍቅርና የአንድነት አባት ይገባዋል? የቅዱስ ፓትርያርካችን እንባ የኦርቶዶክሳውያን ሁሉ እንባ ነው። የቅዱስነታቸው ሐዘን የኢትዮጵያን ሁሉ ሐዘን ነው። እየመረረህም ቢሆን ዋጠው፣ እየመረረህም ቅሽሽ እያለህም ቢሆን ተቀበለው። ክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ኦርቶዶክሳውያን በሙሉ ባለማህተብ በሙሉ ማርያምን እያለ ይወዳቸዋል። ማርያምን ደግሞ እንወዳቸዋል። ኦርቶዶክሳውያን እንደዚህ ያደርጉልኝ በማለት ሁላችሁም ማለት ነው ኮሜንት ላይ ገብታችሁ ማርያምን ተቀዳሚ ሙፍቲ ሐጂን እጅግ በጣም አድርገን እንወዳቸዋለን ብላችሁ ጻፉልኝ። አውርተንላቸው የማንጠግባቸው ሰምተናቸው እንዳልሰማን እንደ አዲስ መስማት እንፈልጋቸው ድንቅ አባት ነበሩ። እንግዲህ ነፍሳቸውን ይማረልን። በእኛ በኦርቶዶክሲያን መንግስተ ሰማያትን ያወርስልን ነው የሚባለው። በእነሱም ደግሞ እንግዲህ ጀነት ይመስለኛል እና ፈጣሪ ነፍሳቸውን በጻድቃን ጎን ያስቀምጥልን ለማለት ወዳለሁኝ። እንግዲህ ሰሞኑ ላይ ከጠቅላይ ሚኒስትር አብይ አህመድ ጋር ወደ አንድ ቦታ የተጓዙ የሥራ ኃላፊዎችና ባለስልጣናት ነበሩ። ከዛ መሃል እናንተም ብትሰሙት ብዬ ትክክለኛ ሐሳብና ጥሩ ጥያቄ ጠየቀ ብዬ ያሰብኳቸው አንድ የሥራ ኃላፊ መልእክት አሰማችኋለሁ። በዚያም ዙሪያ ትንሽ ጠቅላይ ሚኒስትሩ ፊታችሁ ተረብሾ ነበር። ይሄ ነገር ላይ እናንተን ተመልክታችሁ ሐሳባችሁ እንድትሰጡበት ቪዲዮን አደርሳችኋለሁ። ወደ ቪዲዮ እንሂድ። ዛሬ ኢትዮጵያ ውስጥ በእኔ እምነት ጥይት የሚተኮስበት ምክንያት አለ ብዬ አላምንም። ባሌ ለዚህ ትልቅ ምሳሌ ነው። ለምንድን ነው መሳሪያ የሚያነሳው ሰው
ሐሳቡን በነጻነት መግለጽ የማይችል ከሆነ መጠየቅ የማይችል ከሆነ ስለተናገረ የሚገደል ከሆነ መብቱን ለማክበር መሳሪያ ማንሳት አለበት። አንስቷል ባሌ በዚህ ዘመን። ዛሬ እኔ እንደሚገባኝ እስከማውቀው ድረስ ባሌ ደግሞ ሰላምን መርጦ ሰላም ነው። ይሄ ዞን ትልቅ ምሳሌ ነው። በዚህ እኔ የኢትዮጵያ ሕዝብም ፓርቲውም መንግስትም በከፍተኛ ደረጃ ማውገዝ ያለብን ይሄንን የጀመርነው እናስቀጥል ከተባለ የጥይት ተኩስ መቆም አለበት። ይሄንን ህዝቡ በዋናነት መውሰድ አለበት ብዬ አምናለሁ። እሱ ከሆነ እቺ ሀገር ተስፋ አላት፣ ታሪካችን ይቀየራል። እኔ እንደሚገባኝ እስከማውቀው ድረስ ባሌ ደግሞ ሰላምን መርጦ ሰላም ነው። ይሄ ዞን ትልቅ ምሳሌ ነው። በዚህ እኔ የኢትዮጵያ ህዝብም ፓርቲውም መንግስትም በከፍተኛ ደረጃ ማውገዝ ያለብን ይሄንን የጀመርነው እናስቀጥል ከተባለ ይህ አይነት የህዝቡ ጭንቀትና የአገሪቷ ሁኔታ የሚያሳስባቸው ሰዎች መገኘታቸው ትልቅ ነገርና ተስፋ እንዳለ ይሰማኛልና ብዙዎች ጠቅላይ ሚኒስትሩን ሲያሞገሱ ስለሰሩት ስራ እነሱ ስለሰሩት ስራ ያነሱ ፈገግ የሚያሰኙ እሳቸውንም ደስ የሚያሰኙ ሐሳቦችን ሲያወሩ ነበር የቆዩትና በዛ መሃል ግን እኚህ ሰው ይህንን ሐሳብ መናገራቸውና የብዙ ኢትዮጵያውያንን ጭንቀት በማጋራታቸው እጅግ ልናመሰግናቸውና ደስ ሊለን ይገባል ማለት ወደ እናንተ አደረስኩ። እነዚህ የጤና ባለሙያዎች ላይ የደረሰው ጉዳት ምንድነው? እስቲ እንስማና እንመለስ። እጅግ አሳዛኝ የተባለ መረጃ ተሰምቷል። የበርካታ የጤና ባለሙያዎች ህይወት ማለፉ በዚህ ሰዓት እየሰማን እንገኛለን። በምስራቅ ሸዋ አለንጪት ዛሬ ማለትም ጥቅምት 12 ቀን ከአርሲ ዞን ከተለያዩ ወረዳዎች ከተውጣጡና ለትምህርት ወደ ሐረማያ ዩኒቨርሲቲ ሲጓዙ በነበሩ የጤና ባለሙያዎች ላይ በደረሰው የትራፊክ አደጋ የብዙዎች ህይወት እንግዲህ መቀጠፉ ተሰምቷል። እንግዲህ አደጋው እጅግ በርካቶችን ያስደነገጠና እንዲሁም ደግሞ እጅግ በርካቶችን ያሳዘነ ቤተሰቦቻቸው ለመለው ወዳጆቻቸው ሁሉ መጽናናትን እንመኛለን። እነዚህ የጤና ባለሙያዎች በህይወት ቢኖሩ የሚያገለግሉትን ማህበረሰብ ነው ማሰብ ያለብን እጅግ በጣምና በዚህ ሁኔታ ላይ ለስልጠና ብለው በሄዱበት ወቅት ይህ አደጋ መድረሱ እጅግ የሚያሳዝንና የሚያምነው። ከዚህ በኋላ ማስመልከታችሁ እነዚህ ህፃናት መልእክት ትሰማላችሁ። እጅግ በጣም ደስ የሚያሰኝ ሐሳብ ስላጋሩ ማለት ነው። በሌሎች ቪዲዮዎች በሌሎች ሐሳቦች እስክንገናኝ ድረስ ሰላም ሁኑልኝ። እንደው ምንድን ነው የምትፈልግ? ምንም አልፈልግ። እሺ አዲሱ ኢትዮጵያን ታውቃታለህ? አዎ ታውቃታለህ? ኢትዮጵያ እሺ ምንድን ነው? እኔ ነኝ። አንተ ነህ አይደለ? ጎበዝ። ህሩይ ሰላም ነው? እንዴት ነህ? እሺ ኢትዮጵያ ላንተ ምን ናት? ማንነት። ጎበዝ። ታምሩ ሰላም ነው? አለን። እንዴት ነህ? አለን። ታምሩ ኢትዮጵያን ታውቃታለህ? አውቃታለሁ። እሺ ኢትዮጵያ ላንተ ምንድን ናት? ሀገር። ጎበዝ። ኢሳያስ እንዴት ነህ? ደህና ነኝ። ሰላም ነው? አለን። ኢትዮጵያ ላንተ ምንድን ናት? እናቴ